ሰላም ውድ የዩቲዩብ ቻናል ቤተሰቦቼ እንኳን ደህና መጣችሁልኝ እንዴት ናችሁ ደህና ናችሁ ቤተሰብ ሁሉ ሰላም ነው ወይ እኔ ጋር በጣም ደህና ነኝ ዛሬ ደግሞ በጣም የሚጣፍጥ ቆንጆ ዳቦ አሰራር ይዤላችሁ ነው የመጣሁት እንደምትወዱት ተስፋ አደርጋለሁ ወደ አሰራሩ እንሂድ በመጀመሪያ የሚያስፈልገን ፍርኖ ዱቄት ነው አጠቃላይ ግማሽ ኪሎ ዱቄት ነው የምንጠቀመው ከዛ መሃሉን እንደዚህ ከፈት እናደርገዋለን እርሾአችንን ለማዘጋጀት በመቀጠል 250 ml ወይም ደግሞ አንድ ተለቅ ያለ ኩባያ ሞቅ ያለ ወተት እናደርጋለን አንድ የሾርባ ማንኪያ እርሾ እናደርጋለን አንድ የሾርባ ማንኪያ ስኳር እናደርግና አንድ ላይ እናዋህደዋለን ስኳር እርሾንና ወተቱን ብቻ ነው የምንቀላቅለው እንደዚህ ትንሽ ቀልቀል ካረግነው በኋላ አንድ 10 ደቂቃ ኩፍ እስኪል እንተዋለን ያው ከ10 ደቂቃ በኋላ እርሾ ኩፍ ብሎልናል ከዛ አንድ የሻይ ማንኪያ ጨው እንጨምራለን ወዲያው ማብካት እንችላለን ነገር ግን ትንሽ 10 ደቂቃ በዚህ መልኩ እርሾአችንን ስናዘጋጅ ዳቦአችን ቶሎ ኩፍ ይልልናል በመቀጠል እንቁላል እንጨምራለን የሚያስፈልገን 2 እንቁላል ነው ነገር ግን ሶስተኛውን መጨረሻ ላይ ቢጫውን ስለምንፈልገው ነጩን ብቻ አሁን መጨመር እንችላለን ከሚባክን ቢጫውን ደግሞ በኋላ ዳቦአችንን ስንጋግር ከላይ ለምንቀባው እናስቀምጣለን በመቀጠል 4 የሾርባ ማንኪያ ዘይት እንጨምራለን ዘይታችንን ከጨመርን በኋላ ከዛ አንድ ላይ እናዋህደዋለን እንቁላሉን ከእርሾአችን ጋር እንደዚህ ካዋሃድነው በኋላ በመቀጠል ዱቄቱን ወደ ውስጥ እናስገባለን ዱቄታችንን እንደዚህ ያዋሃድን እንዳስፈላጊነቱ ዱቄቱን ከስር እንጨምራለን ከዛ ማማሳያችንን አንስተን በእጃችን በደንብ አሽተን እናቦካዋለን በመሃል ትንሽ ዱቄት እየጨመርን ሊጡ ከእጃችን እስከሚለቅ በደንብ ሽት አድርገን እናቦካዋለን ለስለስ ያለ ሊጥ አድርገን ዳቦ ለስለስ እንዲል ሊጡን ጠንከር አድርጋችሁ ካቦካችሁት ዳቦውም እንደዛው ጠንከር ነው የሚለው ስለዚህ በዚህ መልኩ ለስለስ አድርገን ካቦካን በኋላ በእጃችን ትንሽ አንድ ሾርባ ማንኪያ የሚሆን ዘይት እንቀባዋለን ሊጣችንን በዚህ መልኩ አብኩተን ከጨረስን በኋላ ፌስታል እንሸፍነዋለን ከላይ ደግሞ ጨርቅ ብደርቡበት ቆንጆ ነው በደም ንፋስ እንዳይገባ ለ15 ደቂቃ ከ15 ደቂቃ በኋላ ሊጣችን ኩፍ ብሏል ከዛ ማዳመጫችን ላይ እናዘዋራለን ሊጣችንን እንደዚህ ካደረግን በኋላ 1/3 የሚሆነው ቆርጠን ላስቲክ ላይ ጠቅልለን እናስቀምጠዋለን በመቀጠል ይሄኛውን ደግሞ እንዳምጣለን ከስር ዱቄት በደንብ እንነሰንስበታለን ሊጡ ለስለስ ያለ ስለሆነ እንዳይጣበቅብን ከዛ ሳሳ አድርገን እንዳምጣለን ልክ እንደዚህ ሊጣችንን ዳምጠን ከጨረስን በኋላ በመቀጠል
የቀለጠ የገበታ ቅቤ ወይም ደግሞ ዘይት መጠቀም ትችላላችሁ። ዙሪያውን አዳርሰን በደንብ እንቀባዋለን። በዚህ መልኩ ቀብተን ከጨረስን በኋላ ከዳሩ ጀምረን እንጠቀልለዋለን። በመቀጠል ሊጣችንን ባትራ ላይ እንደረድረዋለን። መጀመሪያ ባትራችን እንዳይዝብን ቅቤ ወይም ደግሞ ዘይት አዳርሰን በስሱ እንቀባዋለን። ከዛ ዱቄት ከላይ እንነሰንስበታለን። ከስር ወረቀትም ማድረግ ትችላላችሁ እንደ ፍላጎታችሁ። በዚህ መልኩ ባትራችንን ካዘጋጀን በኋላ በደንብ በሚቆርጥ መቀስ በዚህ መልኩ ሊጣችንን እንቆራርጠዋለን። እንደዚህ የቆራረጥነውን ሊጥ እያነሳን ባትራችን ዙሪያ ላይ እንደረድረዋለን። ሊጣችንን እንደዚህ ስንደረድር አንዱ ላይ መደራረብ አለበት። በመጀመሪያ የዳመጥነውን በዚህ መልኩ ዙሪያውን ካደረግን በኋላ በመቀጠል ቅድም ያስተረፍነውን ሊጥ ደግሞ እንዳምጣለን። ይህንንም በተመሳሳይ መልኩ ሳሳ አድርገን አራት ማዕዘን አድርገን እንዳምጣለን። ከዛ ስል በሆነ ቢላ ወይም በፒዛ መቁረጫ በዚህ መልኩ እንቆርጠዋለን። ከዛ ዘይት ወይም ደግሞ ቅቤ በዚህ መልኩ በአንድ በኩል እንቀባዋለን። በተመሳሳይ መልኩ ቅድም እንዳደረግነው ከዳር ጀምረን እንደዚህ እንጠቀልለዋለን። በዚህ መልኩ ከጠቀለልነው በኋላ ባትራችንን እናመጣና መሃል ላይ ደግሞ ይሄንን እናስገባዋለን። ዳሩ ትንሽ ቀጠን ካለባችሁ ጫፍና ጫፉን ቆርጣችሁ ማውጣት ትችላላችሁ። ለመሃሉ ደግሞ ቅድም ስቆራርጥ ትንሽ ሊጥ አስተርፌ ነበር። እናንተም ስትቆራርጡ ትንሽ ሊጥ አስተርፉና መጨረሻ ላይ በዚህ መልኩ መሃል ላይ አድርጉት። ከዛን ከድነውና ለ15 ደቂቃ እናስቀምጣለን። 15 ደቂቃ በኋላ እንደዚህ መልሶ ኮፍ ይልልናል። ከዛ ቅድም ያስቀምጥነውን የእንቁላል አስኳል ወተት ትንሽ እንጨምርና በደንብ እናዋህደዋለን። ካዋሃድነው በኋላ ዙሪያውን በደንብ እንቀባዋለን። ኦቨናችንን ቀድመን በ190 ዲግሪ ማሞቅ አለብን። ቢያንስ ለ10 ደቂቃ ሊጡን ከመክተታችን በፊት። እዛ ከላይ ሰሊጥ ወይም ደግሞ ነጭ አዝሙድ ማድረግ ትችላላችሁ። ሰሊጥ ቢሆን ቆንጆ ነው። አጋጣሚ ቤት ስለሌለኝ ነጭ አዝሙድ ተጠቅሜ ነው። እዛ ባትራችንን ኦቨን ውስጥ እንከትና ለ30 ደቂቃ ወይም ለ20 ደቂቃ እንደ ኦቨናችን ሊለያይ ስለሚችል ቀላ ብሎ ሲበስል እናወጣዋለን ማለት ነው።
ያው ዳቦአችን እንደዚህ ቆንጆ ሆኖ ቀላ ብሎ በስሎልናል። በትኩሱ ማቅረብ እንችላለን። ትንሽ ደግሞ ቀዝቀዝ ቢል ቆንጆ ነው። ትንሽ አመዳም ከሆነባችሁ ከወጣ በኋላ ከላይ የገበታ ቅቤ ወይም ደግሞ ዘይት በስሱ መቀባት ትችላላችሁ። ቀዝቀዝ እንዲል ጨርቅ ሸፈን አድርገን ማስቀመጥ እንችላለን። ከቀዘቀዘልን በኋላ ውስጡን ቆርሰን እናያለን። ያው ውስጡን በደንብ በስሎልናል። ሶፍት ሆነ ልስልስ ያለ ዳቦ ነው። በጣም ነው የሚጣፍጠው። እንዳያችሁት በጣም ቀላል አሰራር ነው። እንደወደዳችሁት ተስፋ አደርጋለሁ። እንግዳ ሲኖርባችሁ ለፕሮግራም ወይም ደግሞ ሰው ጋር ለጥየቃ ይዛችሁ ብትሄዱት በጣም የሚያስደስት ዳቦ ነው። ተለቅ ያለ ባትራ ላይ ደግሞ አድርጋችሁ መጋገር ከፈለጋችሁ የተጠቀምነውን እጥፍ እያደረጋችሁ ማብካት ትችላላችሁ። እንደወደዳችሁት ተስፋ አደርጋለሁ። እናንተ ሞክሩት። ቪዲዮን ከወደዳችሁት ላይክ ማድረጋችሁን አትርሱ። ለዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ። በሌላ ስራ ቪዲዮ ድጋሚ እስከምንገናኝ ቻው።